እግዚአብሔር እንዲያል ፈጽሞ የተቆረጠው ነገርሽ ይቀጥላል። ከዚህ ሰዓት ጀምሮ እግዚአብሔር ፈጽሞ የተቋረጠ ነገር ተስፋ ቆርጠሽ የዘገሽው ጉዳይ አሁን ይጀምራል። ተከፈተ አለኝ። ልክ ኤፍታ ተብሎ ማርቆስ ወንጌል ላይ የተጻፈው ቃል በህይወትሽ አሁን ተፈጸመ። ምዕራፍ 7 ላይ ሄደሽ አንብቢ። የዛን ሰው ጆሮ ጣቶቹን ከተተና ምላሱ ላይ ይላል ጭቃ ቀባና ኤፍታ አለው። ኤፍታ ማለት ተከፈት ማለት ነው። የሚገርማችሁ ሰውየው ወዲያው ምላሱ አጥርቶ ተናገረ ይላል። ጆሮም ተከፈተ ይላል። ዛሬ እግዚአብሔር እንዲህ አለኝ፣ ለነገርሽ ኤፍታ ይሆናል አለኝ። ለነገርሽ መከፈት ይሆናል አለኝ። በኢየሱስም ጉዳይሽ ከዚህ ቀን ጀምሮ አካል ለበሰ። ስለዚህ እግዚአብሔር እንዲህ አለ፣ ኤፍታ ሆነ። ድምጽን እየሰማ ማውጣት ይሁንልህ። ድምጹን እየሰማ መግባት ይሁንልህ። ስለዚህ ነገርሽ ተከፈተ። ስለዚህ ኤፍታ የሆነ በቃ ተከፈተ። የተከፈተ ነገር ወደ እጅሽ ይገባል። በጌታ በኢየሱስም አጸናውልሽ። ያው ነገርሽ ተፈጸመ። ከዚህ ሰዓት ጀምሮ እንግዳ ነገር ሆነልሽ። ባለቤቴ አንተ ልጅ የሚያጫውት አንድ ላይ ስንት ናችሁ? 4 ለ4 ቤተሰብ አለ እግዚአብሔር። ብዙ ዘመን ጠላት ሊያስደነግጥ ሞከረ። እግዚአብሔር ግን እንዲህ አለ፣ ሳቅ እያደረኩለት ስቴፖችን አሳለፍኩት አለኝ። ብዙ ጊዜ ማለት ነው ባንተ ቤት ይኸውልህ አይደለም ቤቴ እንኳን ሰላም እንዳይሆን ብዙ ጊዜ ጠላት ተገዳደረ። ብዙ ጊዜ ጠላት ባንተ ህይወት ላይ ጉድጓድ እየቆፈረ እግዚአብሔር ያንን ጉድጓድ እየደፈነ ያሳለፈ ሰው ነው። አይገርምም? ጌታ እንዲህ አለ፣ ባንተ ቤት አሁን ግን ምልክት ይሆናል። ምን አይነት ምልክት ካልክ ገብተህ ወደማታውቀው በረከት ትገባለህ። ይኸው ወደ ስኬት ትገባለህ አለ ጌታ። ወደ ስኬት ትገባለህ፣ ወደ በረከት ትገባለህ። እስቲ አንድ ሰው አሜን አይልም ወይ? እንዴ አንዳንዶቻችሁን በኢየሱስም ዛሬ አስገባዋችሁ። ይሁንልህ በሉት እስቲ። እግዚአብሔርን ከፍታን ትረግጣለህ አለ። ልክ ዘፍጥረት 26:12 አንብብ። ይስሐቅም በዛች ምድር ምን አደረገ? ዘርን ዘረ። በዚያው ዓመት 100 እጥፍ አፈራ። ከዚህ ቀን ጀምሮ ነገሪ እጥፍ 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 ይሆናል። እግዚአብሔር እንዲያ ምንጭን እከፍታለሁ አለኝ። በሮችን ደግሞ እንደ ይስሐቅ ምንጮችን የሚዘጉ ሰዎች በዙሪያ ካሉ ብዙ ጊዜ ማለት ነው ተከፈተ ስትል ምንጭ ይደፈናል። ያዝኩ ስትል ነገር ይርቃል። እግዚአብሔር እንዲህ አለ፣ ከዚህ ቀን ጀምሮ ምንጭን ከፍቻለሁ አለኝ። ይሄ ምንጭ አይደርቅም፣ ለብዙዎች ይተርፋል አለኝ። በኢየሱስም 4 ቤተሰብ ከዚህ ቀን ጀምሮ መጽናናት ሆነለት። እግዚአብሔር ምርኮይን መልሻለሁ አለኝ። ተከፈተ በኢየሱስም።